እንዳደረገው እስራኤል ወገን ሁሉ በእርግጥ ይውቃል። ስለዚህ ጌታም ክርስቶስ የሚያደርገው እግዚአብሔር። ስለዚህ በአጭሩ ምንድነው ኢየሱስ በመደረግ የተገኘ ነገር ነው። በቃ በአጠቃላይ ሁሉ ነገሩ ተደርጎ ነው የተገኘው። ምንም በራሱ ያለው ነገር የለም። ግልጽ ነው። በቃ ራሱ የተናገረውን ይዘን ስንሄድ ለምሳሌ እኔና አብ አንድ ነን ብሏል። ለምሳሌ እኔና አብ አንድ ነው፣ ትክክል ነው። ኢየሱስና አብ አንድ ናቸው። በምን ቁጥር 29 እና 28 ነው። ቁጥር 29 እና 28 እና 29 ስታየው ምን እያለ ይናገራል? ኢየሱስ ራሱ ሲናገር እኔም የዘላለም ሕይወት እሰጣቸዋለሁ። ዘላለም ሕይወት ማለት ምንድነው? ዮሐንስ ወንጌል ምዕራፍ 12 ቁጥር 49 ላይ እኔ ከራሴ ያልተናገርኩም ነገር ግን የላከኝ አብ እሱ የሚለውን የምናገረው ትእዛዝ ሰጠኝ፣ ትእዛዙም የዘላለም ሕይወት እንደሆነች ያውቃለዋል። ይህን ትእዛዝ ነው የሚሰጣቸው፣ የዘላለም ሕይወት ማለት ነው። አሁን ኢየሱስ ክርስቶስ ምን አረገ እዚህ ጋር? እኔም የዘላለም ሕይወት እሰጣቸዋለሁ አለ። ከእጄ ማንም አይነጥቃቸውም አለ። ከእጄ አለ፣ ከእጄ ለምን ሲባል የሰጠኝ አባቴ ከሁሉ ይበልጣል። ከሁሉ ይበልጣል። የሰጠኝ አባቴ ከሁሉ ይበልጣል። ከአባቴ እጅ ሊነጥቃቸው የሚችል ማንም የለም ማለት ኢየሱስና አብ እነዚህም በጎች አባቱ ስለሰጠው ከአባቱ እጅ ሊነጥቅበት። ለምሳሌ እኔ አሁን ለምሳሌ አላህ የሰጠኝን ነገር ማንም መጥቶ ሊነጥቀኝ አይችልም። በቃ ገብቶሻል? ኢየሱስም ከዚህ አንፃር ምን አለ? እኔና አብ አንድ ነን አለ። ተግባባን? ኢየሱስ ክርስቶስ ብቻ ሳይሆን አብና ኢየሱስ ብቻ ሳይሆን አንድነት ያላቸው እኛ አንድ እንደሆነን አንድ የሆኑ ዘንድ አለ። ስለዚህ አንድ እንደሆነን አንድ የሆኑ ዘንድ ማለት አብና ወልድ አንድ እንደሆኑት እነዚህ ደቀ መዛሙርቱም አንድ ናቸው ማለት ነው። ያ ማለት ወይ 14 ወይ 15 ይሆናሉ አንድ ላይ ከአብ ከወልድም ከመንፈስ ቅዱስ ጋር፣ አለዛ ደግሞ አብና ወልድ አንድ አምላክ እንደሆኑት እነዚህም አንድ ሰው ይሆናሉ ማለት ነው። ግልጽ ነው። ስለዚህ አሁን በቃ በአጭሩ ኢየሱስ ክርስቶስ አምላክ ለመሆኑ የሚያሳይ አንድም ማስረጃ የለም። ባይሆን ኢየሱስ ራሱ መሲህነቱን የሚያሳይ እንጂ ምንም አይነት ትክክለኛ ማስረጃ የለም። ስለዚህ አሁን ቅድም እንዳልሽው ነው። በቃ በአጭሩ ኢየሱስን በቃ ራሱን ተከትለን ስንሄድ ስለ ራሱ የተናገረውን ብቻ ይዘን ብንሄድ ራሱ ኢየሱስ የተናገረው የመሰከረው አምላክ እንዳልሆነና አምላክ እንዳለው ነው። አንቺ ሰው ታመልኪያለሽ አይቀር ሰው ይመለካል? አይ እኔ ሰው አላመልክም። ግን ምን አለ መሰለህ ኢብራሂም፣ እኔ ግራ ያጋባኝ ነገር አለ። እኔ አሁን እንዳንተ አይደለም ማረዳዴ ሁላ ማለት ነው። እግዚአብሔር አንድ አምላክ ነው ብለው ካሉኝ እንዴት ነው አንድ ሰው ማለት ሰውም ፈጣሪም ሰውም ሆነ ፍጹም ሰው ፍጹም ፈጣሪ ሆነ ምናምን ብሎ ከተመለከ እንዴት ነው ሲጀመር እንዴት ነው ፈጣሪ ፍጹም ሰው ሊሆን የሚችለው? ሲጀመር ፍጹም አምላክም ፍጹም ሰውም ሊሆን የሚችለው እሱ ነው እኮ ነው የምልሽ። አይቀርም ያልኩሽ ያለው እሱ ነው። አምላክ ሆሴ ምዕራፍ 11 ቁጥር 9 ላይ እኔ አምላክ ነኝ እንጂ ሰው አይደለሁም እና ስለዚህ አምላክ ሰው ካልሆነ ኢየሱስ ደግሞ ሰው ከሆነ አለቀ ጉዳዩ። አምላክ እኔ ሰው አይደለሁም ብሏል። አንድ ሁለተኛ ጢሞቴዎስ ላይ ሲጻፍ ምዕራፍ 2 ቁጥር 5 ላይ አንደኛ ጢሞቴዎስ ላይ አንድ አምላክ አለና አለ። በቃ ልብ አድርጉ። አምላክ አይሶሌትድ ነው። አሁን እዚህ ጋር በቃ አለ የአምላክ ጉዳይ። አንድ አምላክ አለና በአምላክና በሰው መካከል ያለ መካከለኛ ደግሞ አንድ አለ። እሱም the man Christ Jesus አለ። እሱም ኢየሱስ ሰው ነው። በቃ ኢየሱስ ስለዚህ አምላክ ሰው ሁለት የተለያዩ አካላት ናቸው። ስለዚህ አሁን እንዳልሽው ነው። አምላክ ሁሉን አዋቂ ነው፣ ሁሉን አላዋቂ አይሆንም። ሁሉን አዋቂ ሆኖ ሁሉን አላዋቂ ሊሆን አይችልም። ምክንያቱም የማይሆን ነገር ምን አለ መሰለህ ግራ ያጋባኝ ማለት ነው። ፊቴን ልታዩ ፍጹም አይቻላችሁም ይላልና ከዛ ደግሞ የሆነ ሰዓት ላይ የሆነ እንትን ላይ ኢየሱስ ደግሞ ምን ይላል? እኔን ያየ አብን እንዳየ ነው ምናምን ነገር የሚላልና እንዴት ነው እሱ? ያውን እንዴት መሰለሽ ትክክል። በቃ እንደዚህ ደና አሪፍ ጥያቄ ነው። በቃ እኔን ያየ አብን አየ ማለት አውቀዋለሁ። ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ጀምሮ ነው ያለው። ምን አለ መሰለሽ ኢየሱስ ሲናገር እኔ እውነትም መንገድም ሕይወትም ነኝ አለ። እኔ እውነት ነው። ኢየሱስ እውነት ነው፣ ውሸታም አይደለም። መንገድ ነው፣ ሕይወትም ነው። ሕይወት በሱ በኩል ነው የሚገኘው። ምክንያቱም የዘላለም ሕይወት የምታገኘው ማለትም እንደ ባይብሉ ነው የምልሽ ኢየሱስን ማመን በመልእክተኝነቱ ቅድም እንዳልነው ማለት ነው። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እውነተኛ አምላክ ብቻ ነው ከአንተን የላከውን ኢየሱስ ክርስቶስ ያውቁ ዘንድ ይህች የዘላለም ሕይወት ናት አለ። ስለዚህ ኢየሱስን እንደ መልእክተኝነት ማወቅና አምላክን እንደ አንድ አምላክ መያዝ ምን በመባል ይታወቃል? የዘላለም። ስለዚህ ኢየሱስ ያንን ሕይወት በማስገኘት ሕይወት ይባላል። በተመሳሳይ ሁኔታ መንገድ ነው፣ ከኔ በቀር ወደ አብ የሚመጣ የለም ማለት ቀጠለና ምን አለ? በቃ እሺ
ጥቅሱን ልንገርሽ፣ ጥቅሱን ላንብብልሽ። ጥቅሱን እያነበብ ነው እናውራው። ወይት ሚኒት። እሺ ዮሐንስ ወንጌል ምዕራፍ 14 ቁጥር 7 ላይ ምን አለ? እኔም ብታውቁኝ አባቴን ባወቃችሁ ነበር አለ። አረ ቪዲዮ ዝጋለን ሀቢቢ። እሺ ማን ነው? እሺ እኔም ብታውቁኝ አባቴንስ ባወቃችሁ ነበር አለ። እኔም ብታውቁኝ አባቴን ባወቃችሁ ነበር። አሁንም ጀምራችሁ ታውቁታላችሁ፣ አይታችሁትም አለ። ካሁን አረ ቢስሚላህ ምን ሆኖ ነው? እሺ እኔም ብታውቁኝ ላስረዳሽ ነው። እኔን ብታውቁኝ አለ። እኔን አለ ብታውቁኝ አባቴን ባወቃችሁ ነበር። እውነት ነው። ኢየሱስን ስታቂ ነው አብን ልታቂ የምችል። ለምን ከተባለ አብ የነገረውን ስለሚና እኔ ከራሴ አልተናገርኩም፣ ነገር ግን የላከኛ እሱ የምለውን የምናገረውን ትእዛዝ ሰጠኛል። ስለዚህ እሱ የሚለውና የሚናገረውን ትእዛዝ ስለሰጠው አብ የሚነግረው ትምህርት የአብ ወልድ የሚናገረው ትምህርት የአብ ትምህርት ስለሆነ አብን እናውቅበታለን። ከዛ ቀጠለና ምን አለ? ካሁን ጀምራችሁ ታውቁታላችሁ፣ አይታችሁትም አላላቸው። አብን አላዩትም፣ እግዚአብሔርን ያየ አንድም የለም ብሎ ተናግሯል፣ ጨርሷል። ስለዚህ አብን ካላዩት በምንድን ነው የሚያዩት? በአስተምህሮ ያዩታል ማለት ነው። ፊልጶስ ጌታ አብን አሳየኝና ይበቃናል አለው። ኢየሱስም አንተ ፊልጶስ ይህን ያህል ዘመን ከአንተ ጋር ስኖር አታውቀኝም? ምን አለው? ሰው ነኝ ነው እያለ ያለው። በቃ እንዴ ምን ሆነ ነው? እኔ እኮ ሰው ነኝ እንዳንተ፣ በቃ እስከዛሬ አታውቅም ነው። ከዛ ቀጠለና ምን አለ? እኔን ያየ አብን አይቷል አለ። ስለዚህ ማየት የሚባለው ነገር ቀደም እንዳልነው ነው። ማየት የሚባለው ነገር አስተምህሮቱን ነው እንጂ ኢየሱስን ማየት አብን እንደ ማየት ይቆጠራል። ትክክል ነው። እኔን ለምሳሌ ጠቅላይ ሚኒስትራችን አብይ አህመድ አሜሪካ ላይ የኢትዮጵያ አምባሳደር ይኖራል። ስለዚህ አሁን እዛ አሜሪካ ላይ ያለው አምባሳደር የሆነ ሰው ሄደና ይጠይቃል። ታብታብ አድርጎ ያጀማ ታብታብ እያደረጋችሁ እሺ፣ 1 ሚሊዮን አስገቡ ታብታቡን፣ ያለዛ ጥሩ አይመጣም። ሚሽን ማን ነው? ማይዘን ነው ምናምን ተመለሽ ወደዚህ ተወርጃለሽ ያለዛ። እሺ እና ምንድነው አብይን ካላሳየኝ ብሎ በቃ የሌለ እንትን ቢል ያ ሰውዬ እዛ ያለው አሜሪካ ያለው ሰው ማለት ነው አብይን ነው የምፈልገው ምናምን ብሎ ቢናገር አይ እኔን ያየ እኮ አብይን አይቷል እንዴ፣ እኔ እኮ እዚህ ጋር ያስቀመጠኝ እኮ በአብይ በቃ እሱን እንድተካ እሱን ወክዬ ነው የመጣሁት ነው። ተግባባን? ኤጀንት ነው በቃ። ኢየሱስ ክርስቶስም ኤጀንት ነው። ግልጽ ነው። ነቢያቶች ኤጀንት ናቸው። ለዛ ነው አምላክ ተብለው የሚጠሩት። አምላክ ምሳሌ አታገናኝ በእናትህ የራስህ እሺ ሶፍት ታቀብሏታላችሁ ወይ? ሶፍት አቀብልሻለሁ። ሁለተኛ ላይ ሶፍት ጋቢ ምናምን እናቀብልሻለን። ታች ምናምን ራሱ ነቢይ ነኝ ሐዋርያ ነኝ እያለ አያጭበረብራችሁ። ማንም ለማታምኑ ላሳመናችሁ ፎቶ ንኩና ላይቭ ንገን